የልጄን አባት ፍለጋ ጀመርኩ። ራሴን ቀይሬ ሁሉ ላወራው ቻልኩኝ። ስለኔም ሆነ ስለወለዳት ልጁ ያለውን አሉታዊ አስተሳሰብ እንደሌላ ሰው ሆኜ እሰማ ጀመር። ያማል። የልጄን አባት ፍለጋ ጀመርኩት እዛው አዲግራት ሁኜ ነው። ከአመራሮች አዲስ አበባ ካሉ ሰዎች ጋር መከላከያ ካሉ ሰዎች የሱ አድራሻ አጋጣሚ ስልክ ቁጥር ደግሞ አንድ ሌላ ያማቀው ሰው እዚያ አለ። እሱ ደግሞ ቀጥታ እሱ የሚሰራበት ዲፓርትመንት ስልክ ቁጥር ነው የሰጠኝ እና በስልክ ነበር ማንንም ደውለው ቀጥታ እኔ ማንነቴን አልነግረውም ነበር። የሆነች ጓደኛ ነበረችው እዛ ትቷት የመጣ ግን እንደሚወዳት ምናምን ብዙ ነገር ማረጋገጫዎች ነበሩኝና ልጅቷም ጋር ተነጋግረናል። እሷ ነኝ ብዬ ስደውለት በጣም በሚገርም ሁኔታ ነው በቃ ያሳለፉትን ልክ እሷ ስለሆንኩ ልክ እሷ ጋር የነበረውን ነገር አድርጎ ነው የሚያወራኝ። ጥሩ የሆነ የታማች ሪሌሽንሺፕ ነበርና ከሷ የማገኘው መረጃ ነው ለሱ ግን እንደምደውልት ምናምን አታውቅም። እሷ ሌላ ትዳር ውስጥ ገብታለች ማለት ነው። በረጅም ሰዓት እናወራለን። አዲስ አበባ መምጣት አለብሽ ነይ ምናምን ነው የሚለኝ። ልክ ብዙ ካወራን በኋላ ስለ ልጅ ወልዶ ስለ ተዋሲት ነው ማወራለን። የሚገርም ነገር ልጅህ በጣም የምትገርም የምታምር ቆንጆ ልጅ ነችና አንተ ነው የምትመስለው ለምን አጠይቃት የሚል ነገር አነሳበታል። ፍጹም አንተን የሚያቀሰው እሷን ቆሞ ያያታል ምናምን ይያልኩ ነው ማግባባው። ስለዛች ልጁ ሳነሳ ስልኩን ሁሉ የሚዘጋብኝ ወቅት ነበር። በቃ አሁን ወሬ አስጠላይ ምናምን ብሎ ይዘጋብኛል ማለት ነው። በእንደዚህ ሁኔታ ላይ አዲስ አበባ መጣው። አዲስ አበባ ሆኜም በግርግዳ ስልክ ስደውልለት በፍጹም ላገኝሽ ነው ፈልገው ምናምን ይላል። አይ እኔ የባሌ ዘመዶች ጋር ነው የመጣሁ ለሰርግ እና በዚህ ሁኔታ ላይ እንዴት ልንገናኝ እንችላለን? ግን አሁንም መክርህ ቢናገር ቢኖር በቃ ልጅቱ ሳያት በጣም ስለማዝን አንተንም ስለምትመስለኝ አንተንም ስለምወድህ ነው በቃ ስለምወድህ እኔንም ስለምትወደኝ እንደምትሰማኝ ስለማምንብህ ነው። ባክና ልጅቷን ለምን አታምንላትም? በቃ ምንም አትርዳት ምን አትበላት። የሚገርም ነገር ባንተ ስም ነው የምትጠራ እለዋለሁ ማለት ነው። ይህ ሁሉ አርጋሃት እንኳን ያንተ ስም ባንተ ስም ነው ልጅህንም ተጠራትና ለምንድን ነው በቃ ያልኩ እንደ ምክር እንደ እህት ስመክረው ምንም በፍጹም እንደዛ አይነት እንዲወራበት አይፈልግም። በመንደር በሌሎች ህፃናት ዲቃላ የሚል ስድብ ተሰጣት። ህፃን እያለች ስጦታ በአባቷ ስም ስሰጣት ኖርኩኝ። ነገር ግን እንዳልዋሻት አደገችብኝ። ልጄ ሁሌም እሱን ማግኘት ትሻለች። እኔም እርሱን ለማግኘት የማደርጋቸውን ጥረቶች ሁሉ አጠናክሬ ቀጠልኩኝ። ልጄ በጣም ትረበሻለች። ምንድነው የምትረበሸው? እዚህ መታ ትምህርት ቤት ገብታ የግል ትምህርት ቤት አባቶች ልጆቻቸውን ሲያደርሱ ከትምህርት ቤት ሲያመጡ በጣም ነው ታያለች እየዞረች መታደላቸው ትላለች። እኔ ምንም ነገር አይናፍቀኝም አያምረኝም፣ ግን ልጆች አባታቸው እንደዚህ ይዟቸው ሲሄድ በቃ እሱ ብቻ ያስቀናኛል ብላ በጣም ልቧ ስብር ብሎ በቃ ትናገራለች። እኔ ያለውሽ ምናምን እላታለሁ። እንግዲህ እሷን ስሜት ባልሆንም የሚጎልባት ነገር የለም በእውነት ነገር ማለት ነው። ምን ቢሆን ለምን እንደዛ ታስቢያለሽ ምናምን እላታለሁ። አንድ ቀን ታገኘዋለሽ አይዞሽ ምናምንልና አረጋጋታለሁ። እኔ ሽሩሽር ምናምን ወስዳታለሁ። የሚገርምና እኔ ጋር እየሄደች ልጃቸውን አቅፈው በቃ ትሄዳለች። የለችም እኔን ትታኝ በሐሳብ ከኔ በኋላም ለልጆች ታወራለች። እኔ በቃ ምንም ቢደረግልኝ እኔ እንትን አይለኝም። እንደው አባቴን አግኝቼው በቃ እንደው መልኩም ምን አይነት እንደሆነ ባይሁት በቃ ምን ይሁን በቃ ትምህርት ቤት አያድርሰኝ ምን አይለኝ፣ ቢያንስ መልኩ ምን አይነት እንደሆነ ማየት ነው ፈልገው ሌላው እንኳን በቀረበ። ፍለጋዬ ቀጥሏል። አሁን አግብቷል፣ ልጆችም ወልዷል። እንጃ ማቆም ይኖርብኝ ይሆን እንዴ? እናትነትስ ብቻውን ከሆነ አባትነትን መተካት አይችልም ማለት ነው? ከሙሉ የእናትነት ፍቅሬ ባኖራትም አባቷን መተካት ባለመቻሌ ብቻ ሰላም ነሳችኝ። ኋላም በውስጥ ያለውን እውነት እየፈራው እየቸርኩ በእንባዬ እየታጠብኩ አሁን አብሯት ለሚኖር ባለቤቱ አካፈልኳት። እሷም በመልካምነት ይህንን አወጋችኝ። እውነታውም ሲገባት ከወንድሙ ከፍተኛ ዛቻ ደረሰባት። ደወልኩላት። ይቅርታዬን መቤት ሰላም ነሽ እንዴት ነሽ? የባለቤቱ እንደሆንሽ ሰምቻለሁ፣ ልጅም እንዳፈራሽ ሰምቻለሁ እና በጣም ደስ ይላል መልካም ትዳር ምናምን ብዬ ጀመርኩላት።
ማነሽ ምናምን ማለት አይኔን አታውቂኝ እንኳን አንቺ ስም ላይ ያቀኝ ይችላል ረጅም አመት ስለሆነ ሊረሳኝ ይችላል ምንድነው ምናምን ይቅርታ እንግዲህ በስልክ መንገር ሊከብድ ይችላል ባንድ ሳይድ ደግሞ ሴት ስለሆንሽ ልትረጂኝ ትችያለሽ በያምናለሁ እና ላስደነግጥሽ በህይወታችን ጣልቃ ሊገባ ብዬ አይደለም ግን ከአቅሜ በላይ ስለሆነ ላስቸግርሽ ነው በቃ እባክሽን ምትወጁን ነገር አላቅም በምትወጁ ነገር ማይልኝ እንዳትረባበሽም እንደገና ስልክሽንም እንዳትዘጊብኝ አደራ አዳምጪኝ በቃ መጀመሪያ የምልሽን ሁሉ አዳምጪኝ በጥሞና በምትወጁ ነገር በቃ ልጅም ወልደሻም በልጅሽ በቃ አደራሽ እኔም ካይምሮዬ በላይ ስለሆነ ከአቅሜ በላይ መቋቋም ስላልቻልኩ ነው ወደ አንቺ እንድደውል የተገደድኩት አልኳት ምንም ችግር የለም በጣም ትህትና ያላት ሴት ልጅ በጣም ቀስ ያለችና ረጋ ያለች ናት እኔ በጣም ፈጥናለሁ እንደውም በባህሪ እሷ በጣም ረጋ ያለች ነችና እኔ ቆንጆ ታውቂያለሽ የሴት ልጅ ህይወት ብዙ ጣውረድ አለ አንቺ ባይገጥምሽ የገጠማችሁ ልታቂ ትችያለሽ ህይወት ነው በቃ ላይፍ ነው የሰው ልጅ ህይወት የሚገጥመው ነው የገጠመኝና እኔ አንድ ልጅ ወልጄለታለሁ በቃ ዛምባ ሁሉ ተናነቀ እንዴት እንደምነግራት ሁሉና እባክሽኝ ስሜትሽ ልጎዳ አይደለም በቃ በጣም ተጨነኩ ለሷ ማለት ነው ለሷ ነው ያለቀስኩ ለሷ ስሜት ምን ያህል እንደሚጎዳ እና እኔ ልጅ አይደለችም ካንቺ የኔ ልጅ አይደለችም ሲለኝ ምን ያህል እንደተጎዳው አውቃለሁ ያቺ ደግሞ ትዳር እየኖረች ልጅ አለው ብትባል ምን ያህል መሸከም እንደሚከብዳት እኔ ስሜቱ ይገባኝ ይልሽ እንደዚህ ፍቅር እንደሌለኝ ያለ ፍቅር ያለ ፍላጎቴ ልጅቱ እንደተፈጠረች ነገሩ ሁሉ ተነተንኩላ እና ልጅ አይደለችም ማለት እኔ በጣም ምር ሌላ ወንድ እስከማላቀ ድረስ የከሌ ነው ብዬ ልጄን ለሌላ ሰው ልሸጣት አልችልም የሱ ልጅ ናት ብታያት ደግሞ አምሳያ ልጁ ናት እኔ ከሱ ምንም የኢኮኖሚ ጥያቄ የለኝም የናንተ ትዳር እንዲበጠበጥ አልፈልግም ልጁ ማንነቱ መልኩን ማየት በቃ ነው የምትፈልግ በተቻለሽ መጠን አንቺ ሴት ልጅ ነሽ የትዳር አጋሩ ነሽ ሊያዳምጥሽ ሊረዳሽም ይችላል እባክሽን እርጂ በቃ ልጁን እንዲያት ፈቃደኛ ይሁን ልጅ ወልደሽለታል አብራችሁ ያሳብ ህይወትን እየመራችሁ ነውና በመታሳኝኑ መልኩ አሳምኝልኝ አልኳት ምንም ችግር የለም እሺ አለች ከሷ ጋር እዛ ሰሞን ላይ ጥሩ ያልሆኑበት መንገድ ነገር ነበርና ያንኑ ጠቀሰችልኝ ገምሻን ከኔ ጋር እንዲሆነን ሌሎች ጋር ሜሴጅ ያግኝታበት እንደተጣሉና ሽምግልና እንዳላቸው በቅርብ ቀንና ወንድሙ ፊት እንደምትና አንድ ለወንድሙ እንደምትና እና በወንድሙ ፊት አነሳው ምናምን በታምር እድ ሆና ለችብድ በቀብድ ከዛ ወንድምየው ይሄ በፊት ያለቀ ነገር ነው እንዴት እንደዚህ አይነት ጉዳይ ታነሻል በቃ ምናምን ብሎ ወንድምየው ያቃል ያን ነገር ገባ ሁለተኛ ከሷ ጋር በተገናኙ ህይወትሽን ወይም ምረጭ በቃ ምናምን ብሎ ሁሉ አስፈራራት ምናምን አለችኝ ከኔ ጋር ያላትን ግንኙነት ማቆም እንዳለባት እነሱን አስማማቸው አስታረቃቸው ለልጄ ሁሌም ይህንን እላታለሁ ነገር ግን ወላጅ አባቷን ለማግኘት ቅድመ ሁኔታው ይሄ ይሆን ለምን ስለሱ ታስቢያለሽ እንግዲህ 11 አመት ልጅ ናት 2005 አካባቢ ማለት እኔ በእውነት ምንም ይጎላት ነገር የለም በቃ ከምንም በላይ እና ለምን በቃ ተቆጣዋት ምናምንና ምን ይሰራልሻል ምንም አይሰራልሽም ትንሽን ጎብጅና በሆነ መንገድ አንቺ ታዋቂ ሰው ሁኛለሁ በሚዲያ የምትታይ በሚዲያ የምትሰሚ ሁኝ ያኔ ከጎንሽ ይቆማል በቃ ተስፋ የለኝም ሌላ እሷን ማጽናናበት በቃ ታዋቂ ሰዎች ላይ ብዙ አይና አለ ከጎንሽ ይቆማል ልጄ ናት እኮ የኔ ልጅ ናት እኔ ነኝ አባቷ ብሎ ያኔ ጎንሽ ይቆማል በቃ ይሄን ነው መከራት ልክ 2006 ዓመተ ምህረት ላይ አንድ ስልክ ተደጋግሞ ይደወልና ይዘጋል በተደጋጋሚ መሆኑ ደግሞ ጥርጣሬን ይጨምረውና ማን ነው በሚል ሚስጥራዊ ቃል ሴቭ አደረኩት ከዛም ይሆነ የይቅርታ ጥያቄ ባልጠበቅኩት ቀን ቀረበልኝ የተሰማኝን ስሜት በቃላት መንገር ይከብዳል ታዳኔን አታቂኝ እኔ እንጃ እንደዚህ የሚባል ሰው ወደኔ ስልክ እንደማይደውል ስለማቅ አይ እርግጠኛ ነኝ እኔ ነኝ ደናነሽ እንደምንነሽ ሰላምታ ተለዋወጥን እንዴ ህልም ነው ቅዠት እንግዲህ ምን ስሜቱ ምን እንደሚሆን እንግዲህ ራስ መገመት ይችላል አላምንም እንደዚህ አይነት ትህትና ያለው አንደበት አንድ ቀን ማይቸበት አላቀም እና በቃ ገረመኝ በቃ ለኔ ምን ፈልገህ ነው በቃ የደወልኩ ማንስ ወደኔ ስልክ እንደደውል አረገ እንዴት ስልኬን ሳወከው ምናምን ስለው በቃ ስላለፈው ስለተፈጠረው ችግር ነገር ሁሉ አቃለው በቃ በድዬሻለው ለዘመናት አልቅሰሻል ለዘመናት አዝነሻል ዛሬ በቃ ክርስቲያን ነሽ አቃለው ምን ያህል እምነትሽ ነው እና አቦዬ ናቸው ይቅርታ እንድታደርግልኝ ነው የደወልኩት እና ትክክለኛ ለይቅርታ ከመጣ እግዚአብሔር ይቅርታን ለሰዎች ነው ያስተማረው ይቅርታ
ይቅርታ ላረግልህ እችላለሁ ምንም ችግር የለም እኔ ክርስቲያን ነኝ አንተን አምኖ የሚቀበል ልብ ግን የለኝም አልኩ እመኝ አሳዝኝሻለሁ ይረብሸኛል ሁሌ በቃ በህሊና እየተመላለስ ያቃጭልብኛል በቃ እኔ በጣም ያምትናጋገሪያቸው ቃላቶች በቃ የምታለቅሽ ያ ቀን ሳለቅስ ሳነባ እና እየረበሸኝ ነው እንቅልፍ አጥቻለሁና ኢቭን ስቲል ለህይወቴ ሁሉ ውጣውረዱ ያንቺም ባይመስለኛል ነው ያለኝ የሚገርም ነገር ህይወቴ ምንም ሊቃና አልቻለምና እባክሽን ባዌ በዛች በዛሬዋ በለተ ቀናቸው ባዌ ቀን ነው ሆን የደወልኩትና እባክሽን አለኝ ሻማ አብሬ አለኝ ስም አልኩት እኔን አልበደልከኝም ነው ያልኩት በእውነት ነው የምልህ እኔ አይደለም ያዘንኩት ለዘመናት ልጄ ናት የተጎዳችው ልጄን ነው ይቅርታ ማለት ያለብህ ልጄ ልቧ ተሰብሯል ተነክቷል ያለ አባት እየኖረች ዲቃላ እየተዋልሽ እየተሰደበች በጣም እየተጎዳች የኖረችው ለዘመናት እሷ ናት ያኔ 13ኛ አመቷ ነው እንግዲህ እና ይሄ ሁሉ አመታት ያለቀሰች ውስጧ ያለቀሰ እኔስ ለሰው አወራለሁኝ ስሜቴን ልጄ ግን በውስጧ ያነባች የኖረችው ልጄ ናት ልጄነቴ በደልካት መጀመሪያ ልጄን ይቅር በላት ነው ያልኩት በቃ ሻገናኝኝ አለኝ አይዚ የለችም ስልኳን ስጪ ግድ ስልኩ ሰጠው ደወለላት አናገረችው እሱ ምን አለ ሰላም ነሽ እንዴት ነሽ እኔ ከሌ ይባላለሁኝ ትምህርት ቤት በማን ነው የምትጠራ በሱ ነው የምትጠራ የሚገርም ነገርና በእንደዚህ ነው የምትጠራ በጣም ይገርማል ስንተኛ ክፍል ነሽ 6ኛ ክፍል ናት ያኔ ምንም ነገር ሳትለው የጠየቀችው ጥያቄ ምን ነው ይህንን ሁሉ ዘመን አንተን ስናፍቅ አንተን ብቻ ሳስብ የአንተን አይን ብቻ ላይ ስጓጓ ለአንተ ናፍቆት ስኖር ዘመናት ተቆጠሩ ምን ነው ግን አባቴ እናትሽ ናት አድራሻሽን አጠፋሽ እኔ ሆነጀለ ማለት ነው በቃ እግዚአብሔር ሰዓቱ ዛሬ ነው ማለት ነው በቃ ልጄ ልቧ የሚጠገንበት የሻማ አብርቼ በቃ ይቅር ለእግዚአብሔር ግን እኔ ካንተ 5 ሳንቲም እርዳታ አልፈልግም ያ እርዳታም ጠይቀበት ጊዜ አልፏል አሁን እግዚአብሔር ይመስገን አንድ ቅንጣት ናት ልጄ የጀሮ የጌጥም ናት ምንም ብሌኔም ናት እሷ ለሷ ነው እኖራለሁ ለሷ በቃ ዓለም ብለኔ ባትጥመኝም ሬት ብትጥመኝም ለልጄ ስልክን እያጣፈጥኩ በልጄ እየተደሰትኩ እኖራለሁ ምንም ጠይቀህ ነገር የለኝም ግን ቢያንስ ለኔ ትክክለኛ እኔ ስለ አዌ ናቸው ዛሬ ሻማ አብሪ ብለኸኛል ያልከኝ ሁሉ ያደረኩ ነው በስልክ ነው ልጅን ፍቅር ስጣት በቃ ከዛሬ በኋላ ከዛሬ ቱለት በኋላ ቢያንስ በሳምንት እየደወል ደህና ነሽ እንዴት ነሽ አይዞሽ ትምህርትሽ ጎብሽ አጥሚ ባላት በቃ በድምጽ አዝና አረጋጋት አጽናናት እሺ አደርጋለሁ ምናምን የሚገርም ይሄ ሁሉ ያደረገው በሚስቲቱ ጫና ነው እኔ እናንተ አብረን አንኖርም እስከማለት ደረጃ ማለት ነው ልጅን ዛሬትም ጥለህ ድጋሜ ልጅ ወልደዋን በዛን ሰዓት በጣም ብዙ ጥረት ነው ያደረገችው በቃ በበነጋው ደውዬ በጣም ቴንኪው ልጆችሽን ይባርክ በየስፋን ማመሰገንኩኝ ሰው እንዴት ከይቅርታ በኋላ ተመልሶ ያጠፋል ያሁኑ ይባስ እርሱን ልታይ ካለችበት ክፍለ ሀገር ከትምህርት ቤቷ ጭምር መልቀቂያ ወስዳ ብትመጣም የልጅ አባት የገዛ ልጁን ልብ ይበልጥ ጎዳው አይኗን ላይ አልፈቀደም ይህንን እንዴት ተቋቋማለች ወዲህ ደግሞ የሱን ድምጽ ከሰማችበት ዕለት ጀምሮ ምንም መልካም መምህራን ሊያጽናኗትና ይበልጥ ሊያጎብዟት ቢጥሩ የትምህርት ውጤቷ ከቀን ወደ ቀን እያሽቆለቆለ መጣ ከዛ በኋላ ያው አይደውልም ለልጄ እኔ ጋር ነው የሚደውለው ለምን እኔ ጋር ትደውላለህ እኔ ጋር መደወል የለብህም በቃ እሷ ጋር ነው መደወል ያለብህ ትንታረጋጋት ልቧ የተሰበረው እንዲጠገን ስለምፈልግ ወደሷ ደውል በቃ ለኔ ምንም ነገር የሚያደዋውል ነገር የለም ነፍስ ያወቀች ናት ብዙ ለይታለች ቃላት መርጣ መናገር የምትችል ደረጃ ላይ ናት በቃ እንደምትመጣ በዚህ ቀን ልትመጣ ነው እንድትገናኙ ቀን ፕሮግራም ያዝና አልኩ እቀጥራለሁ መጣች አጋጣሚ ማዘሬ ጋር ነበር አብሮ የመጡትና የሚገርም ነገር ሐምሌ በቃ ሰኔ ልክ መጨረሻ ነው ሁሉ መሸኛ ምናምን ይዛኔ መጣችው በታምር ለያት ፈቃደኛ አልሆነም ብንደውል ዛሬ ታሰርኩ ይለኛል እስር ቤት ያላቀም እንደዚህ ተሰርቶ እንደዚህ ተደርጎ ምንም አያልቅበት ምክንያቶቹ በቃ ዛሬ ከኛ ጋር ተቀጣጥረን በዚህ ሰዓት ብሎ ልክ በዛ በቃ እንዲሁኝ ታፈጥሮ ምን ልቅሶ ቀብር ህቴ ሙታ ክስቴ ሙታ ከሐምሌ ወር 1 ብሎ እስከ ታሳስ ድረስ
እናቴም ነበረች በጣም ገረማት በቃ እናቴ በቃ ምን ነው ልጄን አሰቃያት ነው ያለችው እንደው አንድ ጊዜ ድምጹን በሰማውትና በነገርኩት ለምንድን ነው ልጄን የሚያሰቃያት በቃ ልክ ሲቀጥራት በጣም ነው የምትደሰተው ቃላት የለውም ልነግር አልችልም ስሜቷ በቃ በጣም ደስት ብላ ፍክት ብላ ቀጥለባብሳለች ምን ትላለች ቀጥሯታል 6 ኪሎ ሊገናኙ ምናምን ልክ የሚገናኙበት ሰዓት ላይ ይደወልና ይቅርታ እንደዚህ ሁኜ ነው እንዴ አያልቅም ምንም በየሳምንቱ እሁድ ይቀጣጠራሉ በየሳምንቱ ያለ ማቋረጥ ማለት ነው ሁሌ እሁድ የሚሰጣት ምክንያት ተመሳሳይ ምክንያት እንደዚህ ሁኜ በቃ እናቴ ሄደች በጣም አዝና በቃ ልጄም እየተጎዳች የሚገርም ነገር ትምርቷ መቀነስ ትምርት ቤት ስንት ጊዜ እንደተጠራው ነግራችሁ እኔ ሳላቅ እኔ ጋር የምትኖር ልጅ 3 ጊዜ ሁሉ ተጠርታ ሄዳለች ምን ወላጅ ነኝ ተብላ እንደውም ከአብረው ብቻቸው እንደሚኖሩም ሁሉ ተሰምቷቸው መምራኖቹ በሆነ አጋጣሚ ላይ እኔ ድንገት በፍጹም ትክክለኛ ወላጅ ያስመዘገበ ስለሚል በዛ ዶክመንት መምጣት አለባት እንደውም መምራኖቹ ምን እንዳሉ ታውቃለህ ዘመድ ጋር የምትኖር እናት ጋር የምትኖራት አልመሰለንም ያሉ በቃ ክላስ ውስጥ በቃ ቁጭ ብላ በሐሳብ ጭልጥ ብላ እንቅልፍ ይወስዳል እና ለሊት ሰራ ምታድር በጣም ጫና ያለባት በቃ ዘመድ ቤት ወይ አክስት ነገር ወይ ከክፍለ ሀገር አምጥተዋት ምናምን ነገር ለማደጎ እንደ ጉድፍቻ ሆና ምታድግ ሁሉ ነው የመሰለና ነው ያሉት በቃ የሚገርም ከዛም በኋላ የተፈጠረ አዲስ ነገር ነው ድምጹን ከሰማችሁ በኋላ በጣም ሁሉ ነገሯ ተቀያየረ ስሜቷ ሁሉ በቃ ምክንያቱም ይቀጥራታል እንደዚህ አይነት በጣም በቃ የባሳሳዘናት ልጄን እኔም በጣም አዘንኩኝ ከስንት ጉትጎታና ልመና በኋላ ተገናኙ መቼ እንደተወለደች አስቦ እድሜዋን ከተናገረና አምሳያው በመሆኗ ተገርሞ ሲያወራት ከቆየ በኋላ ተለያዩ በቃ ልጄ አባቷን አየች ከዛ በኋላ ግን እኔን ለዘመናት ሲያስነባ አእምሮዬንም ሲጎዳ የቆየው ግለሰብ አሁን ደግሞ የልጄን አንገት ያስደፋውንና እሷም የሰጠችውን ምላሽ የሰማ የወለደ ሁሉ ይፍረደኝ ታሳስ ወር ነው እንግዲህ 2 አመት ሊሆነው ነው ማለት ነው 2007 ታሳስ መጨረሻ በመከራ ተገናኙ በቃ አያት ያው ነው የምትመስለው ራሱ በቃ ሁኔታው ገረመው ምናምን ያው እድሜዋን ያቃል መቼ እንደተወለደችና ይሄ ጊዜ እንደዚህ ኮነሻውን እድሜሽ ምናምን ጭንቀናያት አንዲት ቀላ አንዴና ለመጨረሻ ጊዜ ሊበለው አላቀም ወደፊቱን ማለት ነው እኔ እንደ መጨረሻ ነው ማየው 2 አመት ሊሆናቸው ነው እና አንድ ጊዜ ምን ሆነ መሰለ በርዝዴይ ካርድ ሳወጣላት የክርስትና የተነሳችበት ሰርቲፊኬት አለ በሱ መሰረት ነው የምታወጣ እዛ የሱ ስም አለ ኢቭን ደረሰኝ የቆረጥኩት በሱ ስም ነው እዛ ትግራይ ያለን ማለት ነው ክርስትና ስታሰሚ ቆረጥኩ ደረሰኝ በሱ ስም ነው አምጪ አድራ የሱ ወይ የሱ መታወቂያ ወይ የሆነ ነገር ማምጣት አለብሻል አይየለም አልኳቸው እንዴ የት ሄደ ባልሽ አይደለም እንዴ አይየለም በቃ ምን ሌላ ጋም ትዳር ይዟል ምንም ማንተ ስለሌኝ ሙቷል ነው ያልኳቸው እዛ ማለት ነው በህይወት የለም ሙቷል ወታደር ቤት ሙቷል አልኳቸው ከድርም ከሆነ ከሞተበት ከተወለደበት ሀገር መሞቱ ምናምን ማስረጃ አምጫሉ ያባት ዜግነት ዳሽ ይላል ንገርም ነገር ዳሽ ይላል በፍጹም ልናስተካከል አንችልም ያለ በዛ ዳሽ ነው ምንለው ያንን ለማስተካከል ከተመስከረም ጀምሬ እስከ መጋቢት መጨረሻ ድረስ አባት ነህ አይደል አምናሃል አባት ነኝ ልጄ ናት ብለህ አምናሃል መቼም ይቅርታ ብለሃል ካመንክ እባክህ ይሄን ነገር አስተካክል ምክንያቱም ነገ ተጽኗል ያ በርዝዴይ ካርድ የሆነ ቻንስ ቢመጣላት ምን ይባላል በመከራ በቃ አሁን በቃ እንኳን እቺን አስተካከለልኝ ነው ያለች እሷ ናት የለመነች 6 ወር ብለ ታምነኛለህ ምን አለችው አንድ ጊዜ በስልክ እኔኮ እንደኔ አባት የሌላቸው ልጅ ተማሪዎች አሉ ከአባታቸው ጋር የማይኖሩ ጓደኞች አሉ እነዛ ጓደኞቼ ግን ቢያንስ አንዳንዴ ተገናኝተው ፍቅር ይሰጧቸዋል ኒኮ ካንተ ፍቅር እንጂ አባትነት ፍቅር እንጂ ጣም እንጂ ምንም ካንተ የምጠብቀው ሌላ እኮ የለኝ ምናልባት እየቀረበችኝ ስትመጣ ይሄን አርግልኝ ያክ ታስቸግረኛለህ ብለህ ነው ይሄን ሁሉ የምትሸሸኝ እኔ ግን እንደዛ አልፈልግም ካንተ እናቴ እኮ ሁሉም ነገር ነው የምታደርግልኝ እኔ አሁን አይደዋወሉም ዛሬ በ5 ተከታታይ ክፍል የባለ ታሪካችንን የህይወት ገጠመኞች ለእናንተ አድማጮቻችን ያወጋንበትን ታሪክ በዚህ ቋጨን ሰላም Simon